ሰበር መረጃም በመካከለኛው ምስራቅ ያለው የኃይል ሚዛን በአንድ ጀንበር ተቀይሯል። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ያለው ጦርነት አብቅቷል ሲሉ በይፋ አውጀዋል። ኢራን ክፉኛ ተደብድባለች፣ በሚቀጥሉት 2 ሳምንታት ውስጥም ታሪካዊ ስምምነት ይደረጋል ሲሉ ለዓለም የምስራች አብስሯል። ነገር ግን ከትራምፕ የሰላም አዋጅ ጀርባ ሌላም አስፈሪ ወታደራዊ እንቅስቃሴ እየታየ ነው። 10,000 የአሜሪካ ወታደሮችና ግዙፍ የጦር መርከቦች ወደ ኢራን ወደቦች እያመሩ መሆኑ ተሰምቷል። ኢራን በበኩሏም ለማንም አንገዛም፣ ለማንም አንበረከክም ስትል ጠንከር ያለ ምላሽም ሰጥታለች። ይህ በእንዲህ እንዳለ ዋሽንግተንና ቤጂንግ ሚስጥራዊ ግንኙነት መጀመራቸውን የሚጠቁሙ መረጃዎች ወጥተዋል። ትራምፕ የአጋማሽ ዘመን ምርጫው ስጋት ውስጥ የከተታቸው የሚመስሉ ድንገተኛ ውሳኔዎችን ማስተላለፍም ጀምሯል። የነዳጅ ዋጋና የዓለም ኢኮኖሚ ጣፋንታ ሴት ይደርሳል። እነዚህንና ሌሎች ሰበር መረጃዎችን በዝርዝር ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩም። ክቡራትና ክቡራን፣ በመካከለኛው ምስራቅ ለሳምንታት የዘለቀው አስፈሪ ጦርነት በአንድ ጀንበር አቅጣጫውን የቀየረ ይመስላል። ፕሬዚዳንት ዶናልድ ትራምፕ ባለፉት 24 ሰዓታት ውስጥ ታዋቂዎቹ ስካይ ኒውስና ፎክስ ኒውስ የሰጡት ቃለ መጠይቅ መላውን ዓለም አስደምመዋል። ትራምፕ በልበ ሙሉነት ሲናገሩ ከኢራን ጋር ያለው ጦርነት ሊያልቅ በጣም ቀርቧል፣ እንዲያውም መጨረሻ ላይ ደርሰናል ብለዋል። ፕሬዚዳንቱ አክለውም በሚቀጥሉት ጥቂት ቀናት ውስጥ ምናልባትም የብሪታንያው ንጉሥ ቻርልስን አሜሪካን ከመጎብኘታቸው በፊት ታሪካዊ ስምምነት ሊደረስ እንደሚችል ፍንጭ ሰጥቷል። ትራምፕ ይህንን ያሉት በምክንያትም ነው። በእሳቸው እይታ ኢራን አሁን ባለችበት ሁኔታ እጅግ ደክማለች፣ በኢኮኖሚም ሆነ በወታደራዊ አቅሟም ተመታለች። ትራምፕ ሲያብራሩ አሁን እግሬን ሰብስቤ በወጣ እንኳን ኢራን ሀገሯን መልሳ ለመገንባት 20 ዓመት ይፈጅባታል በማለት የጥፋቱን መጠን ገልጿል። ትራምፕ ለኒውዮርክ ፖስት እንደገለጹት ከሆነ በሚቀጥሉት 2 ቀናት ውስጥ በፓኪስታን አዲስና ወሳኝ የሰላም ድርድር ሊካሄድም ይችላል ብለዋል። ኢራን ስምምነት የምትፈልገው በከፍተኛ ሁኔታ ተጎድታ ስለሆነ የሚለው የትራምፕ ትርክት አሜሪካም በጦርነቱ የበላይነቱን እንደያዘች ለዓለም ለማብሰር የሞከሩበትም ነው። ነገር ግን ከቴሄራን የተሰማው ድምፅ ከትራምፕ ተስፋ ጋር የሚጋጭ ሆኗል። የኢራኑ ፕሬዚዳንት መሱድ ፔዚሽኪያን በሀገሪቱ ይፋዊ የዜና ወኪል በኩል በሰጡት ምላሽ ኢራን ጦርነቱን እንደማትፈልግና ለውይይት ዝግጁ መሆኗን ቢገልጹም አንድ ትልቅ ማስጠንቀቂያ ግን ደርበዋል። ፔዚሽኪያን ሲናገሩ ማንኛውም አካል ፈቃዱን ሊጭንብን አሊያም ኢራንን እንድትሰጥ ሊያስገድዳት ቢሞክር ውጤቱ ውድቀት ብቻ ነው ብሏል። ፕሬዚዳንቱ አጽንኦት የሰጡበት ነጥብ ቢኖር የኢራን ሕዝብ ማንኛውንም አይነት የአስገዳጅነት አቀራረብ በፍጹም እንደማይቀበል ነው። እንግዲህ እውነታ ያለው በዚሁ ጥረት ውስጥ ነው። ትራምፕ ኢራን ተንበርክካለች፣ ስምምነት ልትለምን ነው ሲሉ፣ ፔዚሽኪያን ደግሞ ለዲፕሎማሲ ዝግጁ ነን እንጂ ለማንም አንገዛም እያሉ ነው። ትራምፕ ጦርነቱ በ2 ወይም በ3 ሳምንታት ውስጥ ሊያልቅ እንደሚችል ቢተነቢውም በኢስላማባድ የሚጠብቀው ሁለተኛው ዙር ድርድር ግን አሜሪካ የምትፈልገውን የሁሉንም ነገር ተው ጥያቄና ኢራን የምታነሳው የሉዓላዊነት ክብር ጥያቄ የሚያጋጭ የፖለቲካ ትዕይንት እንደሚሆን ይጠብቃል። ዓለም አሁን የምትጠብቀው ይህ የትራምፕ የድል ትንቢት በእርግጥ ወደ ሰላም ያመራል አሊያስ የኢራን ቆራጥነት ድርድሩን ዳግም ያበላሸዋል የሚለው ነው። ፕሬዚዳንት ትራምፕ በቴሌቪዥን መስኮት ቀርበው ጦርነቱ ሊያልቅ ነው እያሉ በሰበኩበት በዚያው ቅጽበት በፔንታጎን በኩል ግን ሌላ አስፈሪ ወታደራዊ እንቅስቃሴ እየተመራ ነው። ዋሽንግተን ፖስት የከፍተኛ የአሜሪካ ባለስልጣናትን ምንጭ ጠቅሶ እንደዘገበው ዋሽንግተን ኢራንን ወደ ስምምነት ጠረጴዛው ይበልጥ ለማስጨነቅና አንገዛም የሚለውን ትርክቷን ለመስበር ከ10,000 በላይ ተጨማሪ ወታደሮችን ወደ መካከለኛው ምስራቅ እየላከች ነው። ዝግጅቱም እጅግ ግዙፍ ነው። በአውሮፕላን ተሸካሚው ጆርጅ ቡሽ መርከብ ላይ ያሉ 6,000 የባህር ኃይል ወታደሮችና ሌሎች ተጨማሪ የጦር መርከቦች ወደ ቀጠናው እንዲንቀሳቀሱ ትዕዛዝ ተሰጥቷቸዋል። ይህ ብቻም አይደለም። በሚያዝያ ወር መጨረሻ ላይ ተጨማሪ 4,200 ወታደሮች ይህንን ኃይል ይቀላቀላሉም ተብሏል። ይህ ወታደራዊ ዝግጅት በትክክል ተኩስ አቁም በሚያልቅበት በሚያዝያ 22 ዋዜማ ላይ መጠናቀቁ አሜሪካም ዲፕሎማሲው ካልሰራ ወደ ከባድ እርምጃ ለመግባት መዘጋጀቷን የሚያሳየን። ነገር ግን የዚህ ወታደራዊ እቅድ እጅግ አስደንጋጭ ክፍል የፔንታጎን የመሬት ላይ ጥቃት አማራጭ መሆኑ ነው። እንደ ዘገባው ከሆነ አሜሪካም በኢራን መሬት ላይ የተወሰኑ ጥቃቶችን ከመሰንዘር ባለፈ የኢራን ዋነኛ የነዳጅ መሸጫ ተርሚናል የሆነውን ካርግ ደሴትን በኃይል የሚያዝ እቅድም አላት። የባህር ኃይል ወታደሮች በደሴቲቱ ላይ እንዲያርፉና የኢራንን የነዳጅ ኤክስፖርት ሙሉ በሙሉ እንዲቆጣጠሩ የታሰበው ይህ እቅድ ኢራን ያላትን የመጨረሻ የኢኮኖሚ መተንፈሻ ለመዝጋት ያለመ ነው ተብሏል። በተጨማሪም በኢራን ውስጥ የሚገኙ የኒውክሌር ቁሳቁሶችን በልዩ ግዳጅ መንጥቆ የማውጣት ስራዎች ለማከናወንም ታቅዷል። ትራምፕ ኢራን ስምምነት ትፈልጋለች የሚሉት እነዚህን ወታደራዊ አማራጮች እንደ ማስፈራሪያ በመጠቀም ነው። አሜሪካ እስካሁን በዚህ ጦርነት ላይ $51 ቢሊዮን በላይ አውጥታለች። በየቀኑ ደግሞ $1 ቢሊዮን እየፈሰሰ ነው። አሁን ጥያቄው ይህ ተጨማሪ ጦር ኢራንን አስገድዶ ወደ ስምምነት ያመጣል አሊያስ የኢራን አብዮታዊ ዘብ እንዳስጠነቀቀው በሆርሙዝ
በሆርሙዝ ሰርጥ ላይ ታላቅ ፍንዳታ ይፈጠራል የሚለው ነው። አሜሪካ በይፋ ስለ ዘገባው አስተያየት ባትሰጥም በባህር ላይ ያለው እንቅስቃሴ ግን ቃላት ከሚገልጹት በላይ ጮክ ብሎ እየተናገረም ነው። በዚህ ጦርነት ውስጥ ሌላው ትልቁ ተዋናይ ቻይና ሆና ተገኝታለች። ፕሬዚዳንት ዶናልድ ትራምፕ ለፎክስ ኒውስ በሰጡት ቃል ከቻይና ፕሬዚዳንት ሺጂንፒንግ ጋር ስላደረጉት እጅግ ሚስጥራዊ ደብዳቤ ልውውጥ ይፋ አድርጓል። ትራምፕ እንደሚሉት ቻይና ለኢራን የጦር መሳሪያዎችን እያቀረበች መሆኑን የሚገልጹ መረጃዎች በየቦታው ሲሰራጩ ተመልክቷል። ትራምፕ ይህንን መረጃ እንደሰሙ ለሺጂንፒንግ ቀጥታ ደብዳቤ መጻፋቸውንም ተነግረዋል። በደብዳቤያቸውም ቻይና ለኢራን መሳሪያ እንዳታቀርብ በግልጽ ጠይቋል። የሚገርመው ግን የሺጂንፒንግ ምላሽ ነው። ትራምፕ እንዳሉት እሳቸውም አሊያም ሺጂንፒንግ መልሰው ደብዳቤ ጽፈውልኛል፣ በደብዳቤያቸውም መሳሪያ እንደማያቀርቡ አረጋግጠውልኛል ብሏል። ትራምፕ ሺጂንፒንግን በጣም የሚግባባው ሰው ነው ሲሉ መጥቀሳቸው አሜሪካና ቻይና በኢራን ጉዳይ ላይ በዝግጅት ክፍላቸው ውስጥ የሆነ አይነት መግባባት ላይ መድረሳቸውን ፍንጭ የሚሰጥ ሆኗል። በሌላ በኩል ትራምፕ ጦርነቱን ከአሜሪካ ኢኮኖሚና ከሚመጣው የአጋማሽ ምርጫ ጋር አያይዘውታል። ጦርነቱ በኢኮኖሚው ላይ ጊዜያዊ ተጽዕኖ እንደሚኖረው ቢያምኑም አንድ ትልቅ የምስራች ግን አሰምቷል። የነዳጅ ዋጋ በጣም በቅርቡና በከፍተኛ ሁኔታ ይወርዳል ሲሉም ቃል ገብቷል። በትራምፕ እይታ ጦርነቱ ከማለቁ በፊትም ሆነ በኋላ የነዳጅ ዋጋ አሁን ካለበት በታች ዝቅ እንዲል በማድረግ የአሜሪካን ሕዝብ የኑሮ ውድነት ለማቅለል አቅዷል። ነገር ግን የትራምፕ የደብዳቤ ጓደኝነት አንድ ነገር ሲል የአሜሪካው የገንዘብ ሚኒስትር ስኮት ቤሰንት ግን ለቻይና ሌላ ጠንካራ ማስጠንቀቂያ ሰጥቷል። ቤሰንት በሰጡት መግለጫ አሜሪካ የኢራን ነዳጅ የጫኑ የቻይና መርከቦችን በሆርሙዝ ሰርጥ ውስጥ እንቅስቃሴያቸውን እንደምታግድ አስታውቋል። የኢራን ነዳጅን በፍጹም ማግኘት አይችልም ያሉት ሚኒስትሩ ቻይናን ታማኝ ያልሆነች ዓለም አቀፍ አጋር ሲሉ ወቅሰዋታል። እንግዲህ ትልቁ ጥያቄ እዚህ ጋር ይወድቃል። ቻይና በትራምፕ ደብዳቤ መሰረት መሳሪያ መላኩን ታቆማለች አሊያስ አሜሪካ የቻይናን የነዳጅ መርከቦች በኃይል ስታግድ ቤጂንግ ሌላ አጸፋዊ እርምጃ ተወስድ ይሆን የሚለው ነው። ትራምፕ በመጪው ግንቦት ወር ወደ ቤጂንግ ለማድረግ ያቀዱት ጉብኝት በዚህ ውጥረት ምክንያት ሊሰረዝ እንደሚችልም ስጋቶች አሉ። ይህ በታላላቆቹ ሀገራት መካከል ያለው የደብዳቤና የዛቻ ፖለቲካ የኢራንን ጦርነት ዕጣ ፈንታ የሚወስን ትልቅ የዲፕሎማሲ ቁማርም ሆኗል። የአሜሪካና የኢራን ፍጥጫ በታላላቅ ሀገራት መካከል ያለውን አሰላለፍ በየቀኑም እየቀያየረውም ይገኛል። በዚህ ወሳኝ ሰዓት ሩሲያ ለኒውክሌር ውዝግቡ መፍትሄ ሊሆን የሚችል አዲስ አማራጭም ይዛ ቀርባለች። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በቤጂንግ በሰጡት መግለጫ ሞስኮ በኢራን እጅ የሚገኘውን በከፍተኛ ደረጃ የበለጸገ ዩራኒየም ተረክባ ወደ ሩሲያ ለማጓጓዝ ዝግጁ መሆኗን አስታውቋል። ሩሲያ ይህንን ዩራኒየም ወደ ነዳጅነት በመቀየር ለኢራን የሲቪል አገልግሎት እንድትጠቀምበት የማድረግ አቅም እንዳላትም ገልጻለች። ላቭሮቭ አክለውም ኢራን ዩራኒየም የማበልጸግ መብቷ ሊከበር ይገባል በሚለው መርህ ላይ ሩሲያና ቻይና ጽኑ አቋም እንዳላቸው ተናግሯል። ይህ የሞስኮ አቋም አሜሪካ ዩራኒየም ተመንጥቆ ይውጣ ለሚለው ጥያቄ ዲፕሎማሲያዊ ምላሽ ሲሆን ኢራንም በሩሲያ በኩል የሚደረጉ ቁጥጥር ልትቀበል እንደምትችል ፍንጭ ሰጥታለች። በሌላ በኩል አሜሪካ የኢራን ወደቦችን ሙሉ በሙሉ ዘግቻለሁ ብትልም በሆርሙዝ ሰርጥ ላይ ግን ሌላ እውነት እየታየ የባህር ላይ መረጃዎች እንደሚያሳዩት ቢያንስ 2 ግዙፍ መርከቦች የአሜሪካን ዛቻ በመናቅ የሆርሙዝ ሰርጥን አልፏል። ከነዚህ መካከል ሪች ስታር የተሰኘችው የቻይና ነዳጅ ጫኝ መርከብና ኤልፒስ የተባለችው የኮሞሮስ መርከብ ይገኙበታል። እነዚህ መርከቦች የክትትል መሳሪያዎቻቸውን ሳያጠፉ በግልጽ በሰርጡ ማለፋቸው አሜሪካ የጣለችው ከበባ በተግባር ምን ያህል ውጤታማ ነው የሚል ጥያቄን አስነስቷል። ጦርነቱም እስካሁን ያስከፈለው ዋጋም እጅግ ዘግናኝ ሆኗል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬዝ እንደገለጹ ባለፉት 46 ቀናት ውስጥ ብቻ በኢራን 3000፣ በሊባኖስ 2100 እንዲሁም በእስራኤልና በገልፍ ሀገራት በመቶዎች የሚቆጠሩ ሰዎች ተገድለዋል። የአሜሪካ 13 ወታደሮች ህይወታቸውን አጥቷል። ካናዳ፣ እንግሊዝ፣ አውስትራሊያና ሌሎች 7 ሀገራት በጋራ በሰጡት መግለጫ በሊባኖስ ያለው ጦርነት በአስቸኳይ እንዲቆም የጠየቁት ለዚሁ ሰብአዊ ቀውስ ምላሽ ለመስጠት ነው። አሁን ዓለም ያለችው በሚያዝያ 22 በሚያበቃው ተኩስ አቁምና በታሪካዊው የፓኪስታን ድርድር ላይ ነው። ትራምፕ ጦርነቱ አብቅቷል ቢሉም 10,000 ወታደሮች ወደ ቀጠናው መግባታቸው ግን ሌላ ታሪክ ይናገራል። ኢራን አንገዛም ስትል አሜሪካ ደግሞ የብልጽግና ግብዣ እያቀረበች ነው። ሰላሙ ይሰፍናል አሊያስ በሚያዝያ ወር መጨረሻ ታላቅ ፍንደታ ይከሰታል የሚለው ሁሉም በትኩረት የሚመለከተው ጉዳይ ነው። ክቡራትና ክቡራን በትራምፕ የሰላም ተስፋና በፔንታጎን የወታደራዊ ዝግጅት መካከል ዓለም በስጋት ቆማለች። ትራምፕ እንዳሉት ጦርነቱ በ2 ሳምንት ውስጥ በዲፕሎማሲ ይቋጫል አሊያስ አዲሱ የ10,000 ወታደሮች ስምሪት ወደ ከፋ ጦርነት ይወስዳል የሚለውና የቻይናና የሩሲያ ድንገተኛ ጣልቃ ገብነትስ በኢራን ላይ ምን ለውጥ ያመጣል የሚለው ተጠባቂ ጉዳዮች ሆነዋል። ወቅታዊና ሰበር መረጃዎች በየቀኑ እንዲደርሷችሁ ቻናሉን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትዘንጉም። በቀጣይ ሰበር መረጃ እስክንገናኝ ቸር ቆዩን።